ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። እነሆ የዕለተ ሰኞ የመጋቢት 22 ቀን 2017 ዓ.ም ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻቸው ዘንድ አርዕስቶቹን እናስታውሳችሁ። ቭላዲሚር ፑቲን ግሪንላንድ ከሩሲያ ጋር የሚያገናኛት አንዳችም ነገር የለም ሲሉ ለአሜሪካ ተናገሩ። በሚኒሶታ ውስጥ አንድ አውሮፕላን በመኖሪያ ቤት ላይ ወድቆ በመከስከሱ ምክንያት የእሳት ቃጠሎ አስነሳ። እስራኤል የሁለተኛ ዙር የሰላም የተኩስ አቁም ስምምነት ለማድረግ ይሁንታዋን ሰጠች። ሶማሊያ ከአፍሪካ ሕብረት ከፍተኛ ወታደራዊ ትጥቅ ስለመቀበሏ ተሰምቷል። ታሊባን አስሯት የቆየውን አሜሪካዊ ዜግነት ያላትን ሴት መልቀቁን አስታወቀ። የሱዳን ጦር ሰራዊት ቁልፍ የሆነውን የአምዱርማን ገበያን ከአርኤስኤፍ በመንጠቅ በእጅ አስገብቻለሁ አለ። ፈረንሳይ በሴኔጋል ዋና ከተማ ዳካር ውስጥ ላለፉት 10 ዓመታት ስትጠቀምበት የነበረውን 2 የጦር ሰፈሮችን ለሴኔጋል መንግስት አስረከበች። አብራችሁን ስትቆዩ እነዚህና ሌሎችንም ተጨማሪ መረጃዎች ታገኛላችሁ። ተከታተሉን። በአርክቲክ ክበብ በስተሰሜን ትልቋ ከተማ በሆነችው ሙርማንስክ ውስጥ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአካባቢው ያለው የጂኦፖለቲካ ፉክክር እየተጠናከረ መምጣቱን ባመላከቱበት ንግግራቸው በአርክቲክ ቀጠና አካባቢ የሩሲያን ዓለም አቀፍ አመራርና ተሰሚነቷን ከፍ ለማድረግ በቆራጥነት እንደሚሰሩ ቃል ገብተዋል። ፑቲን በሙርማንስክ የአርክቲክ ፎረም ላይ ባደረጉት ንግግር በአጭሩ አሜሪካ ከግሪንላንድ ጋር በተያያዘ ያቀደችው እቅድ እጅግ በጣም ከባድና አደገኛ ነው ብለዋል። እናም የግሪንላንድ ጉዳይ የሁለት የተለያዩ ሀገሮች የነሱና የነሱ የራሳቸው አጀንዳ እንጂ እኛን አይመለከትም በማለት አስታውሰዋል። የሆነው ሆኖ ሩሲያና አሜሪካ የባለፈውን ቁርሾ ለማካካስ ይመስላል በአንድ ልብ መካሪ በአንድ ቃል ተናጋሪ እንዲሉ እንደ አዲስ እፍ ያለ ፍቅር ውስጥ ናቸው። ቀጣዩ መረጃችን ከአይዋ ወደ አሜሪካ ሚኒሶታ ሲያቀና የነበረ አውሮፕላን በከተማ ዳርቻ ላይ በሚገኝ መኖሪያ ቤት ውስጥ ተከስክሶ በእሳት ስለመያያዙ ታውቋል። አውሮፕላኑ በብሩክሊን ፓርክ ሚኒሶታ የመኖሪያ ቤት ላይ መከስከሱን የብሩክሊን ፓርክ የእሳት አደጋ መከላከያ ኃላፊ ሾን ኮንዌይ ከተሳፋሪዎች መካከል በሕይወት የተረፈ አለመኖሩን ተናግረዋል። አውሮፕላኑ የተከሰከሰበት ብሩክሊን ፓርክ የሚኒያፖሊስ ከተማ ዳርቻ ሲሆን በሰሜን 11 ማይል ርቀት ላይ የሚገኝ የ82,000 ሕዝብ መኖሪያ ከተማ ነው። ይህ ክስተት ፕሬዝዳንት ዶናልድ ትራምፕ ካቢኔያቸውን ከፌዴራል ኤጀንሲዎች ጋር ለአንዴና ለመጨረሻ ጊዜ እንዲለያይ ከተናገሩ በኋላ የአሜሪካን ሕዝብ ቀልብ፣ ዓይንና ጆሮ ከሳቡት በርካታ የቅርብ ጊዜ የአውሮፕላን ወድቆ መከስከስና የጠፉ የተሰወሩ አውሮፕላኖች አደጋዎች መካከል አንዱና ዋነኛው ነው። የተለያዩ ሀገራት ባቀረቡት የተኩስ አቁም አስታራቂ ሀሳብ መሰረት እስራኤል የ50 ቀናት የሰላም ስምምነት ለመፈጸም ፈቃደኛ መሆኗን አስታውቃለች። በሐማስ እጅ 59 ያህል እስራኤላውያን ታጋቾች እንዳሉ ቢታወቅም አብዛኛዎቹ በአየርና በከባድ መሳሪያ የታገዘ ድብደባ በጋዛ ሰርጥ በራፋ ምድር በተደረገበት ጊዜ ሳይሞቱ እንዳልቀረ ይገመታል። ቀደም ሲል ሐማስ የእስራኤል ጦር ሙሉ በሙሉ ጋዛን ለቆ እንዲወጣ፣ ጦርነቱን እንዲያቆም፣ በሁለተኛው ምዕራፍ የተቀሩት ታጋቾች እንዲፈቱ የሚያስችል ሁኔታ እንዲመቻች አጥብቆ መጠየቁ ይታወሳል። 15 ቀን ያህል አካባቢ ባስቆጠረው የእስራኤል የአየር ጥቃት ከ900 በላይ ፍልስጤማውያን እንደሞቱ በሐማስ የሚመራው የጤና ጥበቃ ሚኒስቴር በገለጸበት በዚህ ሰዓት ሐማስ 5 ያህል ታጋቾችን ለመልቀቅ ፈቃደኛ ነኝ ብሏል። ቀጣዩ መረጃችን የሶማሊያ ፌዴራላዊ ሪፐብሊክ መንግስት ከአፍሪካ ሕብረት ከፍተኛ ወታደራዊ መሳሪያዎችን የተረከበ ሲሆን ከነዚህም መካከል የታጠቁ ተሽከርካሪዎች፣ ኮፍያዎች፣ ጋሻዎች፣ የታጠቁ የጦር መርከቦች፣ የነዳጅና የውሃ ታንከሮች፣ ሞተሮች፣ የሕክምና ቁሳቁሶች፣ ሌሎች አስፈላጊ የሆኑ ንብረቶችን ስለመረከቡ የሶማሊያ የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ ይፋ አድርጓል።
ድጋፉ የሀገሪቱን የጸጥታ ኃይል ወታደራዊ መሰረተ ልማትን ለማጠናከርና ክልላዊ መረጋጋትን ለማስፈን ነው ተብሏል። እንደ አውሮፓውያን አቆጣጠር ታኅሳስ 27 2024 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በ2005 መጀመሪያ ላይ የአፍሪካ ህብረት ጦርን የሚተካ አዲስ የአፍሪካ ህብረት ተልዕኮ በሶማሊያ እንደሚሰማራ የሚፈቅደውን የውሳኔ ሀሳብ አጽድቆ የአልሻባብ ታጣቂዎች ለመዋጋት ማቀዱ አይዘነጋም። በአፍጋኒስታን ታስራ የቆየችው የአሜሪካ ዜጋ ከታሊባን እጅ በነፃ ስለመለቀቋ የካቡል የቀድሞ የዋሽንግተን መልእክተኛ ገለጹ። ከ2018 እስከ 2021 የአፍጋኒስታን የአሜሪካ ልዩ ተወካይ ሆኖ ያገለግለው ዛልማይ ካሊልዛድ በታሊባን ተይዛ የቆየችው ሚስ ፌይሆል ተለቃ በቅርቡ ወደ ሀገሯ እንደምትሄድ በኤክስ ገጹ ላይ ጽፏል። ታሊባን አፍጋኒስታንን በ2001 እንደገና ከተቆጣጠረ በኋላ ልዩ መልእክተኛው ስራቸውን ትተው ወደ ሀገራቸው አሜሪካ እንደገቡና ከዛም ጊዜ ጀምሮ ታሊባን በርካታ የሰብአዊ መብት ረገጣዎችን በተለይም የሴቶችን የመማር ወደ አደባባይ የመውጣት በኃላፊነት የማገልገል የመሪነት ቦታን በመንፈግ የተበላሸ የተሳሳተ ፖሊሲ እየተከተለ ስለመሆኑ አስታውሰዋል። ዛልማይ ካሊልዛድ የሱዳን ጦር ሰራዊት ወሳኝና ቁልፍ የሆነውን ስፍራ በአምዱርማን የሚገኘውን ሰፊውን የሶክ ሊቢያ ገበያ ከፓራሚሊታሪ ራፒድ ድጋፍ ኃይሎች ከአርኤስኤፍ በመንጠቅ በእጁ ስለማስገባቱ አስታውቋል። የሱዳን ጦር ሰራዊት ቃል አቀባይ ብርጋዴር ጄኔራል ናቢል አብደላ በሰጡት መግለጫ ሰራዊታቸው በአምዱርማን በሱክ ሊቢያ ገበያ አካባቢ ላይ ብቻ ያቆምም የፈጥኖ ደራሽ ኃይሉን የመጨረሻ ይዞታ አስለቅቀን ዳግመኛ እንዳይነሳ አድርገን እንደመስሰዋለን፣ ድልም እየቀናን ነው ብለዋል። ፈረንሳይ በሴኔጋል ዋና ከተማ ዳካር ውስጥ ላለፉት 10 ዓመታት ስትጠቀምበት የነበረውን 2 የጦር ሰፈሮችን ለሴኔጋል መንግስት አስረከበች። እርምጃው በ2024 መጨረሻ ላይ የሴኔጋሉ ፕሬዝዳንት ባሲሩ ዲዮማዮ ፋዮ ሁሉም የውጭ ሀገር ወታደሮች ሀገሪቱን ለቀው እንዲወጡ ማስጠንቀቃቸውን ተከትሎ ነው። ከቅርብ ዓመታት ወዲህ ወታደራዊ ጁንታዎቹ የፈረንሳይና የአሜሪካ ወታደሮችን ካባረሩት ከቡርኪና ፋሶ፣ ማሊና ኒጀር በተለየ መልኩ በዲሞክራሲያዊ መንገድ ከተመረጠ መሪ የመጣ ከምዕራቡ ዓለም ጋር የነበራቸውንና ያላቸውን ግንኙነት እንደገና እየገመገሙ እያጤኑ ያሉ ይመስላል። ፋዬ አክለውም ሴኔጋል ነፃ ሉዓላዊት ሀገር ናት፣ ስለዚህም የውጭ ኃይሎች በምድራችን እንዲገኙ አንፈቅድም ብለዋል። የቤላሩስ ተቃዋሚ ፓርቲ ሊቀመንበር ሜሊካባ ድንገት ደብዛቸው ስለመጥፋቱ ተሰምቷል። የፖላንድ ባለስልጣናት ስለ ሜሊኒካባ መጥፋት ከተነገራቸው ጊዜ ጀምሮ ከምክር ቤቱና ከውጭ መንግስታት ጋር በመተባበር የት እንዳለች ለማወቅ ላይታች እያሉ ያለ እረፍት እየሰሩ መሆናቸውን ገልጸዋል። ማስተባበሪያ ምክር ቤቱ በመንግስት የሚደገፈውን የምርጫ ማጭበርበር ከተፈጸመ ከ2020 ነሐሴ ወር ጀምሮ በተቃዋሚ መሪና በፕሬዝዳንት እጩ ስቪያትላና ቲካኑስካያ የተቋቋመ የቤላሩስ ስደተኞች ተቃዋሚ አካል ነው። ምክር ቤቱ ሴትዮዋ እንደሚገኙ ተስፋ እናደርጋለን፣ ነገር ግን የቤላሩስ ዲሞክራቲክ ኃይሎች ተወካዮች የቤላሩስና የሩሲያ መንግስት የደህንነት አገልግሎት ኢላማ ውስጥ እንደገቡ እጃቸው ሊኖርበት እንደሚችል እናምናለን ብለዋል። የፖላንድ የሀገር ውስጥ ጉዳይ ሚኒስትር ሜሊኒካባ ከፖላንድ ውጭ ለብዙ ሳምንታት ቆይታለች። የ6ና የ12 ዓመት ዕድሜ ያላቸው 2 ሴት ልጆቿም የት እንዳሉ አይታወቅም በማለት ይናገራሉ። ከሩሲያ ጋር የጠበቀ ቁርኝት ያለው የቤላሩሱ አምባገነን መሪ አሌክሳንደር ሉካሽንኮ እንደ አውሮፓውያን አቆጣጠር ከ1994 ዓ.ም አንስቶ ስልጣን ከያዙ በኋላ በቅርቡ ለ7ኛ ጊዜ መንበሩን የተቆናጠጡት ሉካሽንኮ ሚዲያዎችን፣ የሲቪል ማህበረሰብ ድርጅቶችን፣ ማህበረሰብ አንቂዎችን፣ የተቃዋሚ ፓርቲ ሰዎችን ሁሉ እያፈኑ እየደፈጠጡ ደብዛቸውን፣ ዱካቸውን እያጠፉ ነው እየተባሉ ወቀሳዎች፣ ትችቶች ይሰነዘሩባቸዋል። በስተመጨረሻም ትልቁ የጀርመን ሮኬት ወደ ህዋ ከተተኮሰ ከ40 ሰከንዶች በኋላ ወደ መሬት ተመልሶ ተፈጠፈጠ። የስፔክትረም ሮኬት ከአውሮፓ ምድር በመነሳት ወደ ህዋ በረራ ላይ የተደረገ የመጀመሪያው ያልተሳካ ሙከራ ነው ተብሎለታል። ስዊድንና ብሪታንያን ጨምሮ በርካታ ሀገራት ለንግድ ቦታ ተልእኮች
እያደገ የመጣውን የገበያ ድርሻ ጥብቀው እንደሚፈልጉ ተናግረዋል። ስፔክትረም የተባለውን ሮኬት የሰራው ኢሳር ኤሮስፔስ የተባለው የጀርመኑ ኩባንያ ሲሆን በናዚ ዘመን ከነበረው ሮኬት ከቪ2 በኋላ ትልቁ የጀርመን ሮኬት ነበር የተወነጨፈው። በዓለም የመጀመሪያው በረዥም ርቀት የሚመራ ባሊስቲክ ሚሳይል ነው ተብሏል። የኢሳር ኤሮስፔስ ኩባንያ ዋና ስራ አስፈጻሚ ዳንኤል ሜትዝለር በሰጡት መግለጫ ባለ 2 ደረጃ የማወር ማስጀመሪያ ተሽከርካሪ ስፔክትረም 28 ሜትር ርዝመት ያለው በኢሳር በተሰሩ 10 ሞተሮች የሚዘወር በተለይ ትናንሽና መካከለኛ ሳተላይቶችን ወደ ማወር ለመላክ የተነደፈ ነው ብለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ ዓለም አቀፍ አጫጭር መረጃዎች እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮአዊ ሕሊናችሁን በቅነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ፣ ታማኝ የመረጃ ምንጭ።